ታሪካችን የሚጀምረው ዳኒ የተባለ ወጣት አስደናቂ የካርድ አስማት ሲያሳይ እያስመለከተን ነው። ዳኒ ተመልካቾች ከካርድ ሰሌዳው ላይ የሚወዱትን ካርድ እንዲመርጡ በማድረግ ልክ በዚያው ቅጽበት የመረጡትን የሰባት አልማዝ ካርድ በአቅራቢያው ባለው ግዙፍ ህንፃ ላይ በብርሃን ተስሎ ታየ። ትርኢቱም ወዲያውኑ ታዳሚውን በደስታ ፈነዳው። ዳኒም ከተመልካቾቹ ማለቂያ የሌለውን ጭብጨባ ተቀበለ። በሌላ በኩል ኬኒ የተባለ ታላቅ ሂፕኖቲስት የአእምሮ ተቆጣጣሪን እናያለን። ኬኒ በአንድ እቅፍ ብቻ አንዲትን ሴት ወዲያውኑ እንድተኛ ማድረግ ይችላል። ከዚያም ጣቶቹን በማጮህ ሌላኛውን ሰው ከቅልፉ ሲያነቃው የሰውየው የሰውነት ክፍሎች ሙሉ በሙሉ መንቀሳቀስ አቆሙ። ከፊት ለፊቱ የተቀመጠውን የ$20 ገንዘብ እንኳን ማንሳት አቅቶት ነበር። በኒውዮርክ ደግሞ ራሱን ታላቅ አስማተኛ ብሎ የሚጠራውን ጃክ የተባለን ወጣት እንመለከታለን። ጃክ በሚያሳየው አስማት ውስጥ የተጠቀመበትን ዘዴ ማግኘት ለቻለ ማንኛውም ሰው $100 እንደሚሸልም ተናገረ። ከዚያም የብረት ማንኪያ ለማጠፍ የአስማት ዘንግ ተጠቀመ። በአይን ብልጭታም ማንኪያው ተጣመመ። በዚህን ጊዜ አንድ ተመልካች ወደፊት ወጥቶ ከጃክ እጅጌ ውስጥ ሌላ ማንኪያ በማውጣት አስማቱን አጋለጠው። ይህም ጃክን $100 እንዲያጣ አድርጎታል። ነገር ግን ተመልካቹ ሲወርድ የሆነ ችግር እንዳለ ተሰማው። ኪሶቹን ሲፈትሽ ቦርሳው እንደጠፋ አወቀ። በሌላ በኩል አንድ ምሽት ሎስ አንጀለስ ላይ ሄንሊ የተባለች አስማተኛ መድረክ ላይ ስትወጣም ተመሳሳይ አስደሳች ትርኢት ታየ። ረዳቶቿ በፍጥነት እግሮቿን በሰንሰለት ቆልፈው በቀጥታ ከታች ባለው የውሃ ማጠራቀሚያ ውስጥ ሲጥሏት ሄንሊ ለማምለጥ በአንድ ደቂቃ ውስጥ ቁልፉን መክፈት አለባት። አለበለዚያ ከላይ ያሉት አደገኛ ፒራናዎች ወደ ውሃው ይለቀቃሉ። ነገር ግን በሚያሳዝን ሁኔታ ሰንሰለቱ ተጣብቆ ሄንሊን እርዳታ እንድትጠይቅ ሲያደርጋት ይህንን ሲያዩ የነበሩ ተመልካቾች በጭንቀት የታንኩን ብርጭቆ ለመስበር ሞከሩ። ልክ በዚህ ቅጽበት ግን ሰዓቱ 1 ደቂቃ ስለቆጠረ ፒራናዎቹ በፍጥነት ወደ ውሃው ተለቀው በታንክ ውስጥ ያለውን ማጥመጃ ስጋ መቦጫጨቅ ሲጀምሩ ከውጭ የተሰበሰበው ታዳሚ ይህንን አይቶ በፍርሃት ጮኸ። ነገር ግን በህዝቡ መካከል በድንገት የአንዲት ሴት ድምፅ ተሰማ። ያን ድምፅ ያወጣቸውም ራሷ ሄንሊ ነበረች። እጅግ በጣም አስደሳች የሆነ ትርኢቷን በተሳካ ሁኔታ ተጠናቀቀ። ከዚያ ትርኢት በኋላም ከአንድ እንግዳ ካርድ ተላከላት። ካርዱን የላከው አካል ቦታውን በግልጽ ገልጾ ወደዛ እንድትሄድም ነገራት። በዚህን ጊዜ ሌሎቹ ሶስቱ አስማተኞች ወደ ተመሳሳይ ቦታ የሚያመለክቱ አንድ አይነት ካርዶችን ተቀብለው ነበር። ነገር ግን አራቱም የተባለው ቦታ ከደረሱ በኋላ የክፍሉ በር ሊከፈት አልቻለም። ሆኖም ጃክ ግን በሩን መክፈት አስቸጋሪ አልሆነበትም። በቀላል ዘዴዎች የክፍሉን በር ከፍቶት አራቱም ሲገቡ ወለሉ ላይ አበባ ወድቆ አዩ። ሄንሊም አንስታ በአቅራቢያው ባለ የአበባ ማስቀመጫ ውስጥ ስታስቀምጠው በማስቀመጫው ውስጥ ያለው ውሃ ወዲያውኑ መፍሰስ ጀመረ። በዚህን ጊዜ ዳኒም ክፍሉን ሲፈትሽ አምፖሉ እንደተሰበረ አወቀ። ለዚህም ኬኒ የመብራት አምፖሉን ሲያስተካክለው ባልተጠበቀ ሁኔታ የክፍሉ አራቱ ማዕዘኖች እንግዳ የሆኑ ምስሎችን የሚያሳዩ የፕሮጀክሽን መብራቶችን አበሩ። ጃክም ከምስሎቹ አንዱን በዘፈቀደ ሲጫነው ጊዜ ወደፊት ተሻገረ። በዚህን ጊዜ እነዚህ አራት ሰዎች አራቱ አስማተኞች በሚል ስም በመታወቅ አስማት ለማሳየት በየቦታው ይጓዙ ጀመር። የዛን ቀን ማታ ደግሞ እጅግ በጣም ድንቅ የሆነ አፈጻጸም ሊያሳዩ ነው። ይህም ባንክ መዝረፍ ሲሆን መጀመሪያ በግምት አንድን የታዳሚ አባል ይመርጣሉ። የተመረጠው ሰው ፓሪስ በሚገኝ ባንክ $5 ሚሊዮን ተቀማጭ ስለነበረው ቡድኑ ያንን ገንዘብ ለማምጣት ወሰነ። ነገር ግን በአሜሪካ መድረክ ላይ ቆመው ይህንን እንዴት ማድረግ ይችላሉ የሚለው ሀሳብ ታዳሚውን ሲያስጨንቀው እድለኛው የታዳሚ አባል በቴሌፖርቴሽን የመጓዣ ኮፍያ ላይ ተደረገ። ይህ ኮፍያ ወዲያውኑ ወደ ፓሪስ ባንክ እንዲደርስ የሚያደርገው ሲሆን ጃክ ሰውየውን ከመላኩ በፊት አንድ ካርድ እንዲመርጥና በቀጥታ እንዲፈርምበት አደረገው። ከዚያም እንግዳ በሆነው ማሽን ውስጥ አስገብቶት ቁልፉን እንደተጫነው ማሽኑ ወዲያውኑ ሲዘጋ ታዳሚው ሰውየው ማሽን ውስጥ የተጨፈለቀ መሰለው። ነገር ግን ሰውየው ከ1 ሰከንድ በኋላ ራሱን በፓሪስ ባንክ ካዝና ውስጥ አገኘው። ጃክም ፊርማ ያረፈበትን ካርድና የአፈጻጸም ትኬቱን በገንዘቡ ክምር ላይ እንዲተወው ነገረው። ከዚያም በኮፍያው ላይ ያለውን ቁልፍ እንዲያበራው ሲያዘው ገንዘቡ ወደ አሜሪካ ተመልሶ ቧንቧ ውስጥ በመግባት በፍጥነት አፈጻጸም መድረኩ ላይ እንዲዝናብ ወረደ። ታዳሚውም ገንዘቡን ለመውሰድ ሲወዳደር ትርኢቱ በይፋ ተጠናቀቀ። ሆኖም በዚያው ቅጽበት የፓሪስ ባንክ ሰራተኞች ያልተለመደ ነገር በመፈጠሩ ካዝናቸውን የሚፈትሹበት ሪፖርት ደረሳቸው። ነገር ግን ካዝናውን ሲከፍቱት የተፈረመው ካርድና የአፈጻጸም ትኬቱን ብቻ ነበር ያገኙት። ፖሊስም ከዚህ ክስተት በኋላ ወዲያውኑ ምርመራ ጀመረ። የዚህ ጉዳይ ኃላፊ የነበሩት የፖሊስ መኮንኑ ዲላን እና ኢንስፔክተር ኤልማ ሲሆኑ ዲላን መጀመሪያ ላይ በአስማት በፍጹም የማያምን ሰው ስለነበር በፍጥነት ፖሊሶቹን ወደ አራቱ አስማተኞች ቤት በመላክ እያንዳንዱን ሰው እንዲይዙና እንዲመረምሩ ሲያዝ መጀመሪያ ኬኒ በቁጥጥር ስር ዋለ። ነገር ግን ይህ ሰው የስነ ልቦና ዘዴን በመጠቀም በጣም ጎበዝ በመሆኑ የሚቀርብለትን ማንኛውንም ጥያቄ የዝርፊያውን ዝርዝር ሳይገልጽ እንዴት መመለስ እንዳለበት ያውቅ ነበር። ሁለተኛው ደግሞ ዳኒ ሲሆን ዳኒ ከቀደሙት ሰዎች የበለጠ ጠንካራና ተንኮለኛ በመሆኑ ዲላንን ራሱን እንኳን እስከ ማንገላታት ደርሶ ነበር። ዳኒ በመቆም ብቻ የእጅን ሰንሰለቱን ወደ ዲላን እጅ እንዲዘል የሚያደርግ አስማታዊ ብልሃት ከመስራቱም በላይ የሰንሰለቱን ቁልፍ ከረጅም ጊዜ በፊት ለስላሳ መጠጥ ውስጥ እንደከተተው ገለጸ። ፖሊስም ምንም ሊያገኝባቸው ባለመቻሉ ከረጅም ቀንና ያለ ውጤት ከተጠናቀቀ ቃለ መጠይቅ በኋላ አራቱን አስማተኞች ያለ ፍላጎቱ ለቀቃቸው። ሆኖም ዲላን ግን ይህንን ጉዳይ በቀላሉ መተው አልፈለግም። ለዚህም ብራድሊን የተባለን ብራማ ጸጉር ያለውን አዛውንት ለማግኘት ሄደ።
ብራድሌ ቀደም ሲል ታዋቂ አስመተኛ የነበረ ሲሆን አሁን ግን ጥሮታ ወጥቶ አስማታዊ ዘዴዎችን በመለየትና በማጋለጥ ላይ የሚሰራ ሰው ነው። አራቱ አስማተኞች ትርኢት ባሳዩበት ቀን ብራድሌም ቪዲዮ ለመቅዳት እዚያው ስለነበር ፖሊሶቹን ወደ መድረኩ ወስዶ ዲላንን በቴሌፖርቴሽን ማሽን ውስጥ ሲያስገባው ዲላን በአይን ብልጭታ ወደ ታችኛው ክፍል በመወሰዱ በዚህን ጊዜ አራቱ አስማተኞች ልክ እንደ ፓሪስ ባንክ የሚመስል ክፍል ከስር እንደሰሩ ታወቀ። ነገር ግን ዲላን አሁንም ቢሆን ከእውነተኛው ባንክ ገንዘብ እንዴት እንደሰረቁ ስላልገባው ብራድሌ የታዳሚው አባል በዚያን ቀን በዘፈቀደ እንዳልተመረጠ ገልጾ አስረዳው። አራቱ አስማተኞች መረጃውን አስቀድመው እየተከታተሉና ኢላማቸውን እያጠኑ ነበር። መድረክ ላይ ሆን ብለው ሲያዘጋጁለትና ሲጠሩት ባንክ ውስጥ ያለውን ገንዘብ ለምን እንደጠፋ አብራራ። ምክንያቱም ከዚህ በፊት ኢላማውን ሲከታተሉት $5 ሚሊዮን ወደ ባንክ ሊያጓጉዝ እንደሆነ ያውቁ ስለነበር የገንዘብ መኪናው ትራንስፖርት ላይ ያለው ወደ ውስጥ የሚገቡበትን መንገድ አግኝተው ሰረቁት። ከዚያም በእውነተኛው ገንዘብ ምትክ $5 ሚሊዮን የሚገመት የውሸት ገንዘብ ተኩ። ይህ የውሸት ገንዘብ ደግሞ የሚቀጣጠል አይነት ወረቀት በመሆኑ ሲቃጠል ምንም አይነት ድኩ አይተውም። የፓሪስ ፖሊስ ወደ ካዝናው ክፍል ሲገባ ካርዱንና ቲኬቱን ብቻ ያገኘው ለዚህ እንደሆነም አብራራለት። በሌላ በኩል አራቱ አስማተኞች ጉዞ ላይ ያሉ ዛሬም ሌላ ትርኢት እንደሚኖር አስተዋወቁ። የዚህ ትርኢት ስፖንሰር ደግሞ አርተር የተባለ ቢሊዮነር ሲሆን ይህንን ዜና የሰሙት ፖሊሶቹ ዲላንና ኤልማ ወዲያውኑ ወደ ቦታው ሲያቀኑ በትርኢቱ ቦታው ላይ ታዳሚው ዝግጅቱን ለመካፈል መንገዱን ሞልተውት ነበር። የሁሉም ሰው ፍላጎትም አራቱን አስማተኞች አስማት ሲያሳዩ ማየት ብቻ በመሆኑ ይህ ሁኔታ የአስማተኞቹ ተወዳጅነት ምን ያህል ታላቅ እንደሆነ ያሳያል። ዲላንም ለከበባው ምርጡን ዝግጅት ለማድረግ ሲል ከተማዋን አስከበበ። አራቱ አስማተኞችም ወደ መድረክ ከመውጣታቸው በፊት ብራድሌ ወደ መልበሻ ክፍላቸው ሄዶ ብልሃታቸው እንደሚያጋለጥ ጮክ ብሎ ቢናገርም እነሱ ግን አልፈሩትም። ዳኒም ቀጥታ አስማት ሊያሳየው ስለፈለገ የካርድ ዴክ አውጥቶ እንዲመርጥ ሲነግረው ብራድሌ ካርዱ በዳኒ እጅጌ ውስጥ እንዳለ ቢናገርም አዛውንቱ በዚህን ጊዜ ተሳስቶ ነበር። ምክንያቱም ካርዱ በደረቱ ኪሱ ላይ ስለነበር ተሸንፎ ዞሮ ከመሄድ ውጭ ሌላ ምርጫ አልነበረውም። ትርኢቱም በይፋ ከተጀመረ ብዙም ሳይቆይ ታዋቂ እንግዶችን አስተዋወቁ። እነዚህም እውነቱን ለማጋለጥና እነሱን ለማሰር የቆረጡት የፖሊስ ጥንዶች ዲላንና አልማ እንዲሁም የፕሮግራሙ ስፖንሰር አርተር ነበሩ። የመጀመሪያው አስማት ብልሃትም የማይታየው ጥንቸል የሚል ስያሜ የነበረው ሲሆን ሄንሊ ጥንቸሉን ወደ ባዶ ሳጥን ውስጥ ለቀው ከአፍታ ቆይታ በኋላ ሳጥኑ ሲከፈት ጥንቸሉ ሙሉ በሙሉ ጠፋ። ከዚያም ዳኒ ይህንን አስማት ፈታው። እንደ እውነቱ ከሆነ ጥንቸሉ ወዴትም ቦታ አልሄደም። ነገር ግን ሳጥኑ ውስጥ ከመስታወት ጀርባ ተደብቆ ነበር። ሆኖም ይህ የመክፈቻው ፕሮግራም ብቻ ሲሆን የሚቀጥለው አፈጻጸም የበለጠ አስደሳች ነበር። ቀጥሎ ኬኒ ታዳሚዎቹን በሂሳባቸው ውስጥ ያለውን የገንዘብ መጠን በሙሉ ወረቀት ላይ እንዲጽፉ አዘዛቸው። ከዚያም ከመሃላቸው ጥቂት የዘፈቀደ ሰዎችን ጠርቶ የእነዚያን ሰዎች ትክክለኛ የገንዘብ መጠን ገመተ። ነገር ግን ባልተጠበቀ ሁኔታ ሁሉም እንደተሳሳቱ ተናገረ። ከዚያም አርተር በዝግጅቱ ላይ ለመተባበር ወደ መድረኩ ወረደ። በተመሳሳይ ጊዜ ጃክም በአርተር ሂሳብ ውስጥ በትክክል የተጻፈበት ግዙፍ ፖስታ ይዞ መጣ። ከታች ያሉት ታዳሚዎችም በእጃቸው ባለው ወረቀት ላይ የእጅ ባትሪ እንዲያበሩ ተጠየቁ። ጃክም መድረኩ ላይ ግዙፍ መብራት አውጥቶ በአርተር ቼክ ላይ ሲያበራ በቼኩ ላይ ያለው የገንዘብ መጠን እየቀነሰ ሲሄድ፣ በተመሳሳይ ጊዜ በተመልካቾቹ ወረቀት ላይ የተጻፈው ገንዘብ እየጨመረ መጣ። አራቱ አስማተኞችም እውነቱን ሲያጋልጡት ከታች ያሉት ተመልካቾች በሙሉ የማጭበርበር ሰለባዎች መሆናቸው ታወቀ። ሁሉም ከአርተር ኩባንያ ኢንሹራንስ ገዝተው የነበረ ቢሆንም በችግር ጊዜ ተጥለው ገንዘባቸውን ተዘርፈው ስለነበር አሁን የሁሉም ሰው ገንዘብ ወደ የሂሳባቸው ተመልሷል። ይህም ከታች ያሉትን ሰዎች በጣም አስደስታቸው። በዚህን ጊዜ መድረኩ ላይ የነበረው አርተር እንደተታለለ ሲገባው ኬኒን ለመያዝ እጁን ቢሰነዝርም እግሮቹ በሰንሰለት ታስረው ነበር። ከታች ያለው ዲላንም ሁኔታውን አይቶ ወዲያውኑ ሰዎችን ልኮ ከበባቸው። ሆኖም አራቱም ማምለጥ ቻሉ። ዲላንም እንደገና ያለምንም እርዳታ ምርኮውን አጣ። ይህ በእንዲህ እንዳለ አርተር ቁጣውን መዋጥ ስላልቻለ ብራድሌን እንዲገናኘው ጋብዞት አስማተኞቹን ማጋለጥ ከቻለ ከፍተኛ መጠን ያለው ገንዘብ ሊከፍለው ቃል ገባለት። በተመሳሳይ ጊዜ እንደ አርተር የተቆጣው የፖሊስ መኮንኑ ዲላን በአስማት ፈጽሞ የማያምን ቢሆንም አራቱ አስማተኞች ያደረጉት ነገር ሁሉ ግን ምክንያታዊ በሆነ መንገድ ሊገለጽ አልቻለም። በዚህም ጊዜ አልማም አንድ አፈ ታሪክ ነገረችው። ቀደም ሲል ሁሉን የሚያይ የአይን ምልክት በመጠቀም ሀብታሞችን እየዘረፉ ለድሆች የሚያካፍሉ የሰዎች ቡድን እንደነበረና ይህ ቡድን ሁልጊዜም ያለ ቢሆንም በየክፍለ ዘመኑ ጥቂት ሰዎችን ብቻ ስለሚቀጥር አራቱ አስማተኞችም የዚህ ማህበር ዘሮች እንደሆኑ ታስባለች። በተጨማሪም ከሁሉም ነገር በስተጀርባ ያለ ሌላ የተደበቀ አምስተኛ አስማተኛ እንዳለ አሁንም ታምናለች። በዚህ መሃልም ዲላን ስልኩን ለማጣራት ሲያወጣ እየተከታተሉት መሆኑን በማወቁ ቀረጻውን ሲያረጋግጥ ዳኒ በምርመራ ክፍል ውስጥ ስልኩን እንደቀየረበት ተረዳ። ሆኖም ዲላን የአራቱን አስማተኞች ቦታ ለማግኘት ያንን ስልክ መጠቀም ቢያስብም ቡድኑ ግን አደጋው ስለሸተተው ወዲያውኑ ተሰብስበው ወደ ኋላ በማፈግፈግ ማስረጃውን ለማጥፋት ጃክን ብቻ ትተውት ሄዱ። ፖሊሶቹም ቦታው ላይ ደርሰው ሲፈትሹ ቤቱ ባዶ ቢመስላቸውም ጃክ ድንገት ብቅ ብሎ የዲላንን ሰዎች በተሳካ ሁኔታ ተቆጣጠራቸው። ዲላንንም አሸንፎ እድሉን ተጠቅሞ ወደ ቆሻሻ መጣያ ቡቦ ዘሎ በመውረድ መኪና ሰርቆ ሲያመልጣቸው እንደ እድል ሆኖ አልማም መኪናዋን ይዛ ቦታው ላይ ስለተገኘች ሁለቱም በፍጥነት እያሳደዱት ጃክ የማምለጥ እድል እንዳያገኝ ወሰኑ። በዚህ መልኩ ሁለቱ ወገኖች መንገድ ላይ እጅግ በጣም አስገራሚ ፍጥጫዎችን አደረጉ። ኤፍቢአይም እሱን ለማሳደድ ሄሊኮፕተር ስላሰማራ ጃክ በዚህን ጊዜ ለማምለጥ ምንም መንገድ የሌለው መሰለ።
ድልድይ ላይ ብዙ መኪኖች መኖራቸውን ሲመለከትም መኪናውን ከድልድዩ መቀርቀሪያ ጋር አጋጭቶት እንዲገለበጥ ሲያደርገው መኪናው ፈነዳ። ፖሊሶቹም ጃክ መሞቱን አረጋገጡ። ከአራቱ አስማተኞችም ሶስቱ ብቻ ቀሩ። ነገር ግን ያላገዳቸውም። እንዲያውም ከኒውዮርክ ግምጃ ቤት ካዝና ገንዘብ እንደሚወስዱ ሲያሳውቁ ዲላን ወዲያውኑ ካዝናውን ለመጠበቅ ሰዎችን ቢልክም ሲደርሱ ግን ጠፍቶ ነበር። ሆኖም አንድ ሰራተኛ አንድ የጭነት መኪና እነሱ ከመድረሳቸው በፊት እንደወጣ ሲናገር የፖሊስ ቡድኑ ወዲያውኑ ወደ ፍለጋ በመግባት የጭነት መኪናውን ስላገኙት አስቁመው ጭነቱን ሲከፍቱት በውስጡ ሌላ የደህንነት ካዝና አገኙ። ነገር ግን በውስጡ ያለውን ለመክፈት ሳይቸኩሉ ጉዞውን እንዲቀጥል ፈቀዱለት። ምክንያቱም ወደ አስማተኞቹ ለመድረስ ያንን የጭነት መኪና መከተል ብቻ በቂ መስሎ ታያቸው። በተመሳሳይ ጊዜ ኢንተርኔቱ ሶስቱ አስማተኞች ዛሬ ማታ ለመጨረሻ ጊዜ በሚያቀርቡት ትርኢት መረጃ ተሞላ። የፖሊስ ቡድኑም ይህ እነሱን ለመያዝ የመጨረሻ ድል መሆኑን ስለተረዳ ሁሉንም ኃይሉን አንቀሳቅሶ የደህንነት መኪናውን የያዘውን የጭነት መኪና ወደ ትርኢቱ ቦታ እስኪደርስ ተከታተለው። በዚህ መሃል ብዙም ሳይቆይ ግን አንዲት ልጅ ብቅ አለች። እሷም አስማተኞቹን እየተከታተለ ብልሃታቸውን የሚያጋልጠው የብራድሌይ ሰው ነበረች። ፖሊሶቹን ካዝናውን ሲከፍቱት ባልተጠበቀ ሁኔታ ግን እንደገና ተታለሉ። ምክንያቱም ውስጡ በሙሉ የአሻንጉሊት ፊኛዎች ነበሩ። በሌላ በኩል አደባባዩ ላይ ያለው ትርኢት ስለተጀመረ ፖሊሶቹ ወዲያውኑ ወደዛ ለመሮጥ ሲገደዱ ሶስቱ አስማተኞች ጣሪያው ላይ ዝግጅታቸውን ጀምረው ይህ በጣም ልዩ ትርኢት እንደሚሆንና ለአንድ ሌሊት ብቻ ሁሉም ሰው አስማት ምን እንደሆነ እንደሚያውቅ ሲናገሩ ፖሊሶቹ ወደ ጣሪያው ቢሮጡም የያዙት ግን እነሱን ተመስለው ቆመው የነበሩትን አሻንጉሊቶች ብቻ ነበር። ሶስቱ እውነተኛ ሰዎች ግን በተቃራኒው ህንፃ ውስጥ ሆነው ዛሬ ማታ የሚጠፋ የአስማት ብልሃት እንደሚፈጽሙና ከዚያም አብረው እንደሚሸሹ በመናገር አስክሬናቸው ወደ ገንዘብ ተለውጦ አየር ላይ ተበተነ። ዲላንና አልማም በህዝቡ መካከል ሆነው እውነቱን ተቀበሉ። ከአራቱ አስማተኞች ጋር በተደረገ ውጊያ ተሸንፈዋል። በሌላ በኩል ብራድሌ ወደ ቤቱ ለመሄድ መኪናውን የመክፈቻ ቁልፉን ሲጫነው መኪናው በገንዘብ የተሞላ መሆኑን አየ። ፖሊስም በፍጥነት እሱን በቁጥጥር ስር አዋለው። ነገር ግን ብራድሌ ተበዳይ ስለነበር ሁሉንም ነገር ለዲላን ማስረዳት ፈለገ። እንደ እውነቱ ከሆነ ካዝናው አልተንቀሳቀሰም። ልክ ከዚህ በፊት እንዳደረጉት የጥንቸል አስማት ብልሃት ከአንዱ ግዙፍ ብርጭቆ ጀርባ ተደብቆ ነበር። ይህ ቀጥተኛ ማታለልም ፖሊሶቹ እውነተኛው ካዝና ጭነት መኪና ውስጥ እንዳለ እንዲያስቡና እንዲከታተሉት አድርጓቸዋል። በዚህ ማንም ሰው በማይኖርበት ጊዜም አንድ ሰው ታየ። ያ ሰውም ጃክ ሲሆን ጃክ አልሞተም ነበር። ፖሊስ ሲከታተለው ሆን ብሎ መኪናውን ወደ ድልድዩ በማጋጨት የቡድን አጋሮችም ትርምሱን በመጠቀም መኪናውን ቀይረው በፈነዳው መኪና ውስጥ ከሆስፒታል የሰረቁትን አስከሬን አስቀምጠውበት ስለነበረ ሞቷል ብሎ ያሰቡት ጃክ ካዝናውን ሰብሮ ገንዘቡን በመውሰድ ብራድሌ መኪና ውስጥ አስገባው። ፖሊሱ ዲላንም ከዚህ ጀርባ ማን እንዳለ በማወቅ ጉጉት ቢጠይቅም ብራድሌ ግን በትክክል ማን እንደሆነ አያውቅም። ነገር ግን ማብራሪያውን ሲጨርስ ብራድሌ በድንገት ዲላን መዞሩን አወቀ። ከሁሉም ነገር ጀርባ ያለው እሱ ራሱ ዲላን ነው። ሁሉም እቅዶቹም ብራድሌን እስር ቤት ለማስገባት ነበር። ለማህበራቸው አልተመረጠም፣ ምክንያቱም ብራድሌ እጅግ በጣም ትዕቢተኛ ሰው ነው። ሁልጊዜ ወደፊት እንዳለ ያስብ ነበር። ነገር ግን ብዙ እርምጃዎችን ወደ ኋላ ቀርቷል። ይህም ቅናቱን እንዲባባስ በማድረግ ሁሉንም ነገር ለማጥፋት እንዲሞክር አድርጎት ስለነበር ይህ ለሱ መጨረሻው ሲሆን ከአሁን ጀምሮ እስከ ህይወቱ መጨረሻ ድረስ ከእስር ቤት በስተጀርባ እንዲኖር ተደረገ። ይህ በእንዲህ እንዳለ አራቱ አስማተኞች ተሰብስበው በፊልሙ መጀመሪያ ላይ የተላከላቸውን 4 ካርዶች በመሰብሰብ አቅራቢያቸው ባለው ዛፍ ላይ ካርዱን ለመቃኘት ሲጠቀሙበት የመዝናኛ ፓርኩ መብራቶችን በቀጥታ እንዲበሩ አደረገ። በዚህን ጊዜ ዲላንም ከፊታቸው ብቅ ሲል ሁሉም ከጀርባቸው ያለው ዋናው ሰው እሱ መሆኑን ሲያውቁ እጅግ ተገርመው አምስቱም ሰዎች አብረው ወደ ካሮሴል ጨዋታው በመግባት እያንዳንዱ ሰው ፈረስ ላይ ወጥቶ ማሽከርከር ሲጀምር ሁሉም ተሰወሩ። የመጨረሻውን ትርኢት ካጠናቀቁ በኋላም አራቱ አስማተኞች ሙሉ በሙሉ ጡረታ ወጥተው ቀጣዩን ተልዕኮ ይጠብቁ ጀመር። ዳኒም ወደ ቤቱ ሲመለስ ድንገት ወጥመድ ላይ ወደቀ። አንዲት እንግዳ ልጅ ወንበሩ ላይ ተኝታ አንገቷ ሲቆረጥ በማየቱ ዳኒ ርካሽ አስማታዊ ብልሃት መሆኑን ቢገነዘብም ሲዞር ግን ልጅቷ ከኋላው ተቀምጣ ስለነበር ዳኒ ማን እንደሆነች ከመጠየቁ በፊት እጆቿን እያሰራት ሳለ ድንገት የስልክ ጥሪ ደርሶት ዞር ሲል ልጅቷ ምንም ዱካ ሳትተው ጠፋች። ዳኒም በድንጋጤ ስልኩን ሲመለከት ዲላን ቡድኑን እንዲሰበሰብ እንደጠየቀ አየ። ምክንያቱም ዲላን አዲስ አበባ ሊያውጅ ነው። እሷም ቀደም ሲል ከዳኒ ጋር የታየችው ልጅ ሉላ ነበረች። ሄሊ ቀደም ብላ ስለሄደችም እሷ ትተካታለች። በዚህ መሃል ዲላንም ለቡድኑ አዲስ ተልዕኮ አቀረበ። እሱም የወቅታ ኩባንያ ዋና ስራ አስፈጻሚ የሆነውን ኦውንን መከታተል ነበር። ኦውን አዲስ ትውልድ ስልኮችን ሊያመርት ቢሆንም የወቅታ ኩባንያ የተጠቃሚዎችን የግል መረጃ ሁሉ ሊሰርቅ የሚችል ቺፕ በማሽኑ ውስጥ ጭኖ ከፍተኛ ትርፍ ለማግኘት ያንን መረጃ ሊሸጡት ስላሰቡ አራቱ አስማተኞች የኦውንን ወንጀሎች ለማጋለጥ ጊዜ ሳያቃጥሉ በወቅታ ኩባንያ ኮንፈረንስ ላይ ራሳቸውን ደብቀው ሰርገው ገቡ። ጃክ ራሱን እንደ የደህንነት ጠባቂ ደብቆ ሌሎቹ ወደ ውስጥ እንዳይገቡ ሲከላከል፣ ዳኒ ደግሞ ራሱን እንደ አስተናጋጅ ደበቀ። ነገር ግን በአይን ብልጭታ ወደ ሌላ ሰው ተለውጦ በቀጥታ ወደ ኮንፈረንሱ በተሳካ ሁኔታ ገባ። ሆኖም አሁንም ድጋሚ መልኩን ወደ ጥገና መሐንዲስ ቀይሮ ወደ ክትትል ክፍሉ በመግባት ከሰራተኛው ጋር ክርክር ውስጥ ከገባ በኋላ ሰራተኛው ትኩረቱ ሲሰረቅ ዳኒ የአእምሮ ታካሚ ምልክት እጁ ላይ ያደረገለት።
የደህንነት ቡድኑም በፍጥነት ሲገባ ምልክቱን በሰራተኛው እጅ ላይ በማየታቸው ወዲያውኑ ሲይዙት፣ ሰራተኛው ሁኔታው ከቁጥጥር ውጭ በመሆኑ ስልኩን አውጥቶ አለቃውን ለመጥራት ሞከረ። ነገር ግን ጃክ ስልኩን ወደ ሙዝ ቀይሮ ስለነበር ምንም ማድረግ አልቻለም። ኬኒም በክትትል ውስጥ ሁሉም ካሜራዎች ተጠልፎ ስለነበር ይህንን እድል በመጠቀም ኦንን ቀርቦ እያነጋገረው ቀጥታ ስርጭት ወደ ተዘጋጀበት ትንሽ ክፍል መራው። አራቱ አስማተኞችም በተመሳሳይ ሰዓት ተሰብስበው ለቀጣዩ እርምጃቸው ተዘጋጁ። ኦንም በስክሪኑ ላይ ሲታይ ወንጀሎችን እንዲያጋልጡ አራቱን አስማተኞች ራሱ እንደጋበዛቸው ሲናገር ከታች ያሉት ተመልካቾች ለዚህ ተግባር ያለመቋረጥ አጨበጨቡ። ነገር ግን በዚህ መሃል ባልተጠበቀ ሁኔታ እቅዱ ተሳሳተ። እንግዳ ፊትም ድንገት ከኋላቸው ካለው ስክሪን ላይ ታየ። ኤፍቢአይም ሰዎችን ቦታው ላይ ላከ። እንደ ድል ሆኖ ግን ጃክ በሩን ዘግቶ አቆማቸው። ዲላንም ሁኔታው ጥሩ እንዳልሆነ ሲያይ ወዲያውኑ ሶስቱን አስማተኞች ከመድረክ እንዲወጡ አሳሰባቸው። ነገር ግን ሚስጥራዊ ሰው ጃክ እንዳልሞተና ራሱን እንደ የደህንነት ጠባቂ ደብቆ እንደነበር ለጠቅላላው ታዳሚ አሳወቀ። በተጨማሪም ዲላን የማህበሩ መሪ መሆኑን ሲጠቁም የኤፍቢአይ ቡድኑ ወዲያውኑ ዲላንን ለመቆጣጠር እንዲጣደፍ አደረገው። ነገር ግን በሆነ ተአምራዊ መንገድ ዲላን ጨዋታውን አዙሮ ሁሉንም ፖሊሶች አንድ ላይ አስሯቸው ምንም ዱካ ሳይተው ጠፋ። በተመሳሳይ ጊዜ አራቱ አስማተኞች ጣሪያው ላይ እየሸሹ ቀድሞ በተዘጋጁ ቱቦ ውስጥ ሲገቡ ቱቦው አራቱን ሰዎች ቀጥታ ወደ ቻይና ታውን ወሰዳቸው። ይህም ሁሉንም ስለተፈጠረው ነገር ግራ እንዲጋቡ አደረገ። እዛም ቀደም ሲል ሁሉንም ነገር ከታናሽ ወንድሙ የወሰደውን የኬኒን መንትያ ወንድም ቼዝን አገኙት። ጃክም ይህንን ሲሰማ ቼዝን ትምህርት ሊያስተምረው ቢያስብም ሱቁ ውስጥ የነበሩት ወንበዴዎች ወዲያውኑ ተነሱ። ቼዝም ይህ ቦታ ማካኦ ቻይና በመሆኑ የፈለጉትን ማድረግ እንደማይችሉ ነገራቸው። እነሱም ቧንቧ ውስጥ መጓዝ እንዴት እስከዚህ ድረስ እንዳመጣቸው ግራ ቢጋቡም ቼዝ ምንም ሳይናገር ቡድኑን ወደ አለቃው ዋልተር ወሰዳቸው። ዋልተርም ለምን እዚህ እንደመጡ ያብራራላቸው ጀመር። ታሪኩ ከጥቂት ወራት በፊት የተጀመረ ሲሆን ቼዝ ራሱን እንደ አድራሽ ሰው ደብቆ የኬኒን ዝግጁነት በመጠቀም በተሳካ ሁኔታ አስወገደው። በዚህ አማካኝነትም ሁሉንም እቅዶቻቸውን ስላወቀ የሚያመልጡበትን የስላይድ ቧንቧ ቼዝ ቀይሮ በውስጡ ያሉትን መብራቶች ከቧንቧው ሲወጡ በቀጥታ እንዲዳከሙ አደረጋቸው። ዋልተርም ወደ ማካኦ ያመጣበት ትክክለኛው ምክንያት ኦን እና እሱ የቅርብ ጓደኛሞች ስለነበሩ ሁለቱ በጋራ የሰሩት ስማርት ማይክሮቺፕ ማንኛውንም የኤሌክትሮኒክስ መሳሪያ ዘልቆ መግባትና ሁሉንም የኮምፒውተር ፋይርዎሎችን ማሳለፍ ይችላል። እዚህም ሁሉንም የተጠቃሚ መረጃዎች ጠልፎ በመሸጥ ብቻ በ10 ቢሊዮን የሚቆጠሩ ዶላሮችን ያስገኛል። ሆኖም ዋልተር ኦን ቺፑን እንደወሰደ ስለተረዳ አራቱን አስማተኞች ማይክሮቺፑን መልሰው እንዲሰርቁለት አስፈራራቸው። አለበለዚያ ግን መጨረሻቸው ሞት እንደሚሆን ሲነግራቸው ቡድኑ ሌላ አማራጭ ስላልነበረው በሀሳቡ በመስማማት ተጨባበጡ። በሌላ በኩል ዲላን በከፍተኛ ጭንቀት ቡድኑን የት ሊያገኘው እንደሚችል ግራ ገብቶት ሳለ በዚህ መሃል ድንገት ስልኩ ጠራ። ደዋዩ ደግሞ እስር ቤት የሚገኘው ብራድሌ ነበር። የሚነግረው በጣም ጠቃሚ ሚስጥር እንዳለው ሲገልጽለትም ዲላን እሱን ለማግኘት ወደ እስር ቤቱ በፍጥነት ሲሄድ እሱን በ24 ሰዓት ውስጥ ከእስር ቤት እንዲያስወጣውና በዚህ ምትክ ቡድኑን ለማዳን አብሮት እንደሚሄድ ነገረው። ዲላንም ለተወሰነ ጊዜ ካመነታ በኋላ በመጨረሻ ተስማማ። ብራድሌም አራቱ አጋሮቹ ማካኦ ቻይና እንደሚገኙ ገለጸለት። ይህ በእንዲህ እንዳለ አራቱም አደገኛውን ማይክሮቺፕ ለመስረቅ ዝግጅታቸውን እያጠናቀቁ እናያለን። ማይክሮቺፑን ደብቀው በደህንነት በር ለማሳለፍ እንዲረዳቸውም ወደ አንድ የግሮሰሪ መደብር በመሄድ አንዳንድ ቁሳቁሶችን ሲያዘጋጁ ሱቅ ውስጥ የነበረችው አሮጊት ሴት መጀመሪያ ላይ እንዲህ ያለ ነገር እንደሌለ ብትናገርም ቡድኑ በራሱ መንገድ ማይክሮቺፑን በካርድ ውስጥ በትክክል መደበቅ እንደሚችሉ አወቁ። ከዚያም ካርዱን ሳይታወቅ ከአንዱ ወደ አንዱ እንዴት ማቀባበል እንደሚችሉ ልምምድ አደረጉ። ብዙ ሳይቆዩም ይህንን አደገኛ ቅድመ ተግበር ጀመሩ። መጀመሪያ ኬኒ በኦክታ ኩባንያ ውስጥ ከፍተኛ ቦታ ያለውን ሰራተኛ መንገድ በማስለቀቅ ቡድኑ ወደ ኩባንያው እንዲገባ አደረገ። ነገር ግን በደህንነት ፍተሻው ላይ ጠባቂው ብረት ነክ ነገሮችን በሙሉ ወደ ውጭ እንዲተዉ በማድረግ የደህንነት ካፒቴኑ ማይክሮቺፕ ወዳለበት ሱፐር ኮምፒውተር መራቸው። በዚህን ጊዜ ኬኒም የጠባቂዎቹን ትኩረት ለማዘናጋት ሆን ብሎ ማስነጠስ ሲጀምር ጃክም ይህንን አጋጣሚ በመጠቀም ከማሽኑ ስር ሾልኮ ማይክሮቺፑን አውጥቶ በፍጥነት ከካርዱ ጋር አያያዘው። ነገር ግን ጠባቂው ጥርጣሬ ስላደረበት እንዲፈተሹ ቢጠይቅም ቡድኑ በሰለጠነ መንገድ ካርዱን እርስ በርስ በመቀባበል ሳይታወቅባቸው ፍተሻውን አለፉ። ማይክሮቺፑንም በብረት ማወቂያው በር በኩል በብልሃት ማሳለፍ ቻሉ። በዚህ መሃል ዲላንና ብራድሌይም ማካኦ ደርሰው ስለ አራቱ አስማተኞች መረጃ ሲፈልጉ ከዚህ ቀደም እነሱ ወደ ሄዱበት የግሮሰር መደብር ገቡ። ዲላንም እዚያው ሱቅ ውስጥ ብዙ አስማታዊ እቃዎችን ሲመለከት አባቱ ሊዮነል ሽራክ ትርኢት ያቀርብበት የነበረውና ሕይወቱን ያጣበት ካዝናም እዚያው ነበር። አባቱ ታዋቂ አስማተኛ ቢሆንም ከብራድሌ ጋር ባደረጉት ፉክክር በተቆለፈ ካዝና ውስጥ ሆኖ የነፍስ ዝውውር አስማት ሲያሳይ አደጋ ጋጥሞት ሕይወቱ አልፏል። ዲላንም ብራድሌን በጣም እንዲጠላውና እስር ቤት እንዲከተው ያደረገው ይኸው የአባቱ ሞት ነበር። ወደ እውነታው ስንመለስ ብራድሌ እንደገና አስማታዊ ብልሃት ተጠቅሞ ወደ አሮጌው የሬሳ ሳጥን ውስጥ በመግባት ተሰወረ። ዲላንም ሳጥኑን ሲከፍተው ብራድሌ ጠፍቶ ነበር። ሆኖም ብዙም ሳይቆይ ዳኒን መንገድ ላይ ያገኘው። ነገር ግን ከመነጋገራቸው በፊት ዋልተር የላካቸው ሰዎች ደረሱባቸው። አስማተኞቹ ማይክሮቺፑን ይዘው ማምለጣቸው ስለታወቀ ሁኔታው አደገኛ መሆኑን የተረዳው ዲላን ዳኒን እንዲያመልጥና እሱ ዘራፊዎችን እንደሚመክት ነገረው። ሆኖም ዲላን ብቻውን ሊቋቋማቸው ስላልቻለ ሲያዝ ዳኒ ወደ ቡድን አጋሮቹ ሮጦ ሁሉንም ነገር ነገራቸው። የዋልተር ሎሌዎች ዲላን የታሰረበትን ካዝና መኪና ላይ ሲጭኑት ስላዩም መኪናውን ተከተሉት።
ዲላንም የዋልተር አባት በሆነው አርተር ፊት ቀረበ። አርተር ግን በአራቱ አስማተኞች ላይ ከፍተኛ ቂም ስለነበረው ዲላንን ካዝናው ውስጥ አስገብተው ቀጥታ ባህር ውስጥ ጥለውት ካዝናው ቀስ ብሎ ሲሰምጥ አርተርና ልጁ ዋልተር በደስታ ይመለከቱት ጀመር። ቀጥሎም ዲላንን አሳልፎ ለሰጣቸው ብራድሊን ምስጋና በማቅረብ ቃል የገቡለትን ክፍያ ፈጸሙለት። ዲላንም ውሃ ውስጥ ተስፋ ሊቆርጥ ሲል የአባቱን ሰዓት ተጠቅሞ የካዝናውን መቆለፊያ በመስበር በተሳካ ሁኔታ መለጠ። ዳኒም ወዲያውኑ ወደ ባህሩ በመዝለል ዲላንን ከሞት አዳነው። ሆኖም በዚህን ጊዜ የያዙት ማይክሮቺፕ የውሸት መሆኑን አወቁ። ነገር ግን ይህ ለበጎ ነበር፣ ምክንያቱም አርተርና ልጁ ማይክሮቺፕ የውሸት መሆኑን እስካሁን አላወቁም ነበር። በተመሳሳይ ሰዓት አራቱ አስማተኞች ኢንተርኔት ላይ ብቅ ብለው ለንደን ትልቅ ትርኢት እንደሚያደርጉ ሲያሳውቁ ይህ አርተርንና ልጁን በጣም አስቆጣቸው። ወዲያውኑም ወደ ለንደን አቀኑ። ለንደን አደባባይ ታዳሚ ቦታው ሞልቶት ስለነበር አስማተኞቹ ተከፋፍለው አስደናቂ ትርኢቶችን ማሳየት ጀመሩ። ጃክ በካርድ፣ ሉላ በርግብ፣ ዳኒ ደግሞ የሚዘንበውን ዝናብ አየር ላይ በማቆምና ወደ ላይ እንዲፈስ በማድረግ ታዳሚውን ሲያስደምሙት፣ አርተርና ልጁ ግን ዲላን በህይወት መኖሩን ሲያውቁ የበለጠ ስለተቆጡ አራቱን አስማተኞች እንዲያዙ ሰዎችን ሲልኩ አስማተኞቹ ለማምለጥ ቢሞክሩም ብራድሊ ፖሊሶቹን በመርዳት መደበቂያቸውን ስላጋለጠው ሁሉም ተያዙ። አርተርም አራቱን ወደ ግል ጄቱ በመውሰድ ማይክሮቺፑን እንዲሰጡት ካልሆነ ግን ሉላን እንደሚገድል ሲያስፈራራቸው ዳኒ ማይክሮቺፑን አስረከበ። ነገር ግን አርተር አስማተኞቹን ከጀቱ ላይ ወደ ውጭ ወረወራቸው። ሆኖም በዚህን ጊዜ ትልቅ ለውጥ ተፈጠረ። ጀቱ አየር ላይ አልነበረም። ይልቁንም ለንደን ወንዝ ዳርቻ ላይ ባለ ትልቅ መርከብ ላይ የተሰራ ድራማ ነበር። አርተርና ልጁ ጀቱ ውስጥ ነን ብለው ሲያስቡ ዙሪያቸው በሙሉ በታዳሚና በካሜራ የተከበበ ስለነበር ወንጀሎቻቸው በሙሉ በቀጥታ ስርጭት ለመላው ዓለም ተጋለጠ። ገበያውን በማዛባትና የግል መረጃዎችን በመስረቅ ወንጀልም በፖሊስ ቁጥጥር ስር ዋሉ። የቀኑ ምሽት ትርኢትም በአስደናቂ ርችት አበቃ። ሆኖም ፖሊስ ቦታው ላይ ሲደርስ ግን አራቱም ጠፉ። ዲላንም የወንጀሉን ማስረጃ የያዘ ዩኤስቢ ለፖሊሱ አስረክቦ እሱም ተሰወረ። ከጥቂት ቀናት በኋላም ቡድኑ በማህበሩ ዋና መስሪያ ቤት ሲሰበሰቡ ብራድሊንም እዚያው ተገኝቶ የዚህ ሚስጥራዊ ማህበር መሪ መሆኑንና የዲላን አባት የቅርብ ጓደኛ እንደነበረም ገለጸ። በተጨማሪም የአባቱ ሞት በጣም ቢሰማውም ዲላንን በድብቅ ሲረዳው እንደነበረና ማይክሮቺፑንም የቀየረው እሱ እንደሆነ ሲናገር ዲላን ሁሉንም ነገር ተረድቶ ያለፈውን ይቅር አለው። ታሪካችንም ብራድሊ የጥሮታ ጊዜው በመድረሱ ለዲላን ከፍተኛውን የማህበሩን መሪነት ቦታ አስረክቦት እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።